ማርታ ነገሩን እያጧጧፈች ነው። ልጅቷን በጠየቀቻት መሰረት አሁን ዳጣን መጠየቅ አለብኝ። ይሄ ነገር ወዴት እየሄደ ነው? ደረጀም ብዙ ነገሮችን እየደበቀኝ ነው። ስለዚህ የሆነ ሚስጥር አለ ማለት ነው። ልጅ አብያን ብሰማ ኑሮ ይሄ ሁሉ ነገር አይሆንም ነበር። ምናልባት ይሄ ሰላም እየጻፈችው የተባለው ደብዳቤ የሆነ ነገር ሊኖር ይችላል። ዳጣ የማናት ልጅ? አሁን ያረገዘችውና የተወለደች ልጅስ የሰላም ልጅ የማን ነው? ከየት ነው የመጣው? ደረጀስ ምን ሆኖ ነው እንደዚህ የሆነ ያለው? ቆይ ምንድነው ነገሩ? ልጄን እኮ በፊት ሰምቻት ቢሆን ኑሮ ይህ ሁሉ ነገር ላይ ሆን ይችል ነበረ። ውስብስብ ያለው አሁን ላይ ልጅ አብጊያ ያለችኝ ነገር ባለማዳመጤ ነው። ስለዚህ አሁን ላይ ሁሉን ነገር ትቼ ዳጣን ማፋጠጥ አለብኝ። እናም ዳጣን አምጥቼ እዚህ ቁጭ አርጌ ብቻዋን ጥያቄ ማፋጠጥ አለብኝ በማለት ብቻዋን ታስባለች። ወደ ሳሎን ትሄድና ዳጣን ጠርታት ነይ እስኪ ነይ ቁጭ በይ እዚህ ጋር ትላታለች። ዳጣም አቤት እማዬ፣ ምን ነው በሰላም ነው? ምንድነው የተፈጠረ ነገር አለ ወይ? ችግር አለ እንዴ ብላ ብትጠይቃትም ምንም ችግር የለውም፣ አሁን ቁጭ በይና ምንም ቀልድ ምናምን አልፈልግም። አንድ ለምጠይቅሽ ጥያቄ እያንዳንዷ ትመልሽልኛለሽ። በዚህ ወጥቶ በዚህ ገብቶ ማለት አልፈልግም። ትክክለኛውን ነገር እንድትነግሪኝ ብቻ ነው የምፈልገው ስትላት እማዬ ምንድነው? እሺ ምን ችግር አለው? እመልስልሻለሁ። የማቅና ያየሁትን እየሰማሁትን ነገር እመልስልሻለሁ። ምንድነው የተፈጠረው ትላታለች። አዎ አባትሽ ማን ነው? ሲሳይ አባትሽ ነው ወይ? እናትና አባትሽ እነማን ናቸው? የሚል ጥያቄ ስታቀርብላት ዳጣ ትደነግጣለች። ዳጣ የደረጀ ልጅ እንደሆነች ዳጣ ብቻ ነች የምታውቀው እንጂ ማንም ሰው የሚያውቀው የለም። አሁን ላይ ነገሩ ስለተሰበሰበባት ብቻ ማፋጠጥ አለብኝ። አዎ እርግጠኛ ነኝ ዳጣ የደረጀ ልጅ አይደለችም። ምክንያቱም ከዚህ በፊት አብጊያ ዲኤንኤ አስመርምረዋለች። ግን ደግሞ ሲሳይ አባቷ ላይሆን ይችላል። ደብዳቤው ምንድን ነው የሚለው? ሰላም ምን ብላ ነው ደብዳቤ ጽፋ እየሰጠችው? በማለት አሁን ትነግሪኛለሽ ወይ ስትላት እማዬ ምንድን ነው የምነግርሽ? አዎ ሰላም ከጻፈችው ደብዳቤ ጋር ያንቺን እናት ምን ያገናኛታል? ያንቺ እናት ማን ናት? የት ናት? ወዴት ናት? የሚል ጥያቄ ስትጠይቃት ኧረ እማዬ እኔ የማውቀው ነገር የለም። ቆየ ሰላም የጻፈችው ደብዳቤ ምንድን ነው የሚለው? እናቴ ማናት? የሚል ጥያቄ መልሳ ማርታን ስጠይቃት ዳጣ እኔ እየጠየኩሽ አንቺ ጭራሽ ትጠይቂኛለሽ እንዴ? እማዬ እኔ እኮ ግራ ገብቶኝ ነው፣ የማውቀው ነገር ስለሌለ ነው። ምንድን ነው የምትይኝ? አሁኑኑ ነይ ቁጭ በይና ሁሉን ነገር ንገሪኝ ብዬሻለሁ። እማዬ ሽንቴ መጥቷል፣ ወደ ሽንት ቤት መሄድ አለብኝ ብትላትም ማርታ እንኳን ሽንትሽ አይደለም ዋናው ቢመጣ ራሱ ከዚህ ንቅንቅ ማለት የለም እውነቱን ሳታውጪ ትላታለች። ማርታ አመረረች። ወይኔ ጉዴ ፈላ ዛሬ፣ በቃ ተዋረድኩኝ ማለት ነው። በቃ እማዬ አምርራለች። ይሄ ነገር እንዴት አድርጌ ነው የማልፈው? ፈጣሪ ሆይ አንተ በምንም ብለህ ብቻ አሽሎክልከህ ከዚህ ጉድ አውጣኝ። የእውነት ቁሜ እየሄድኩኝ አባቴ ደረጀን አሳልፌማ ለማንም አልሰጥም። አባቴንም ሆነ እናቴን አላቅም ብዬ መካድ አለብኝ። ካልሆነ ደግሞ የስልክ ደዊ ብላም የምታፋጥጠኝም ከሆነ ብቻዬን እዚሁ ቁጭ ብዬማ በፍጹም አባቴ ደረጀ ነው ብዬ የአባቴ ደረጀን ስልክ ደዊ አላገናኛትም። አዎ ሲሳይ ነው እላታለሁ። ሲሳይ ነው ብዬ ግን ስልክ ቁጥሩ ጠፋብኝ ብዬ ማዋሸትም እችላለሁ የሚለው ነገር ነው ውስጧ የተመላለሰው። ዳጣ እኔን እዚህ ጋር ቁጭ አድርገሽ ምንድን ነው በሀሳብ ሄድሽው? ንገሪኝ እንጂ ስትላት አይ እማዬ አለውኝ እኮ አለው እየሰማሁሽ ነው። እሺ ምንድን ነው ሰላም እየጻፈችው ደብዳቤ ምንድን ነው የሚለው? እማዬ እባክሽን ንገሪኝ ብትላትም መጀመሪያ እኔ ለጠየኩሽ ጥያቄ መልሽልኝና ከዛም በኋላ ነው የምመልስልሽ እንጂ በፍጹም አልነግርሽም ትላታለች ማርታ ስላመረረችባት ኧረ እማዬ እባክሽን ንገሪኝ፣ እኔም እየጠየኩሽን መልሽልኝ መጀመሪያ። እሺ ሰላም ምንሽ ነች? ከሰላም ጋር እንዴት ነው የምትተዋወቁት? እዚህ ቤት ለመጀመሪያ ጊዜ ስትመጪ ብቻሽን ነበር የመጣሽው ታስታውሻለሽ? ከደረጀ ጋራ እየሮጥሽ ነበር ወደ ቤትም የገባሽው እና ከዛ በፊት ከሰላም ጋር ትተዋወቃላችሁ ወይ የሚለው ጥያቄ ስትጠየቅ በፍጹም እኔ ሰላምን እዚህ ቤትና እዚህ ቤት ብቻ ነው የማውቃት፣ ከዛ በፊት አላውቃትም። እና ታዲያ ደረጀንስ የት ነው የምታውቂው? እንዴት ልታውቂው ቻልሽ? ስትላት ያው እሱማ በር ስለከፈተልኝ ነው እንጂ አላውቀውም ነበረ ትላታለች። እና ታዲያ ቆይ ምንድን ነው? እናም ግራ የተጋባችው ማርታ ስታ አስጨንቃት ይኸውልሽ እማዬ
ቆይሽ ደዊ አሁን አባትሽ ጋር ደዊና አገናኝኝ እናትና አባትሽን ማናገር ፈልጋለሁ ስትላት እሺ በማለት ለመደወል ስልኳን ልታወጣ ስትል አይ በእኔ ስልክ ደዊ ትላታለች። ማርታም አይ ለምን ባንቺ ስልክ በራሴ ስልክ ደውላለሁ እማዬ ቆይ በማለት ስልኳን ከኪሷ አውጥታ ስትፈልግ ቁጥር ውይ የአባቴ ቁጥር ይኸው የለም እዚህ ጋር ስልኬ ላይ ጠፋ። አባቴን እንደማልወደው ስለሚያውቅ ይኸው ስልኬ ላይ ራሱ ስልኩ አይቀመጥም ይጠፋል ትላታለች እየተርበተበተች። ምን እያልሽ ነው? ይኸውልሽ እኔን በምንም ነገር ልትሸውጅኝ አትችም ዳጣ ነግሬሻለሁ ብትላትም እማዬ ምን ሆነሽ ነው ግን እውነቱን እየነገርኩሽ እኮ ነው ስትላት ግን እውነታውን ንገሪኝ ለምንድን ነው ሰላም ስለጻፈችው ደብዳቤ የማትነግሪኝ ብትላትም አሁን በቃ ይሽታዩ ሁሉንም ነገር እኔ ራሴ ደርስበታለሁ ትላታለች ማርታም። ዳጣም ውይ ተመስገን አምላኬ ሆይ ከጭንቀት የገላገልከኝ አምላክ እኔ አሁን ስለ ደብዳቤው ማርታ ልትነግረኝ ፈቃደኛ አይደለችም ስለዚህ አሁን ሂጄ እኔም ጠይቀውን እጠይቃለሁኝ የምጠይቀውንም ጥያቄ ምንም ችግር የለውም አብጊያም አንብበው ሊሆን ይችላል ስለዚህ ናታልን ጠይቃለሁ ናታል ደግሞ ስለ ደብዳቤው ያውቃል አሁኑኑ ሂጄ ናታልን ጠይቀዋለሁ ስትላት ማርታም እንደፈለግሽ ነበር ያለቻት። ተነስታ ሄዳ ዳጣም ናታልን ፈልጋ አሁን ሰላም ስለጻፈችው ደብዳቤ እውነታውን ልትነግረኝ እፈልጋለሁ ስትለው በፍጹም ምን ሆነሽ ነው አንቺ ግን ቆይ ተረጋጊ እንጂ ምን እያወራሽ ነው? አዎ እውነቴን ነው ንገረኝ አሁን እማዬ ጠይቃኛለች አባት እናትና አባትሽ ማን ነው ብላ ጠይቃኛለች ስለዚህ እውነታውን ደግሞ ማወቅ አለብኝ እማዬ ምን እንደሰማች አላቅም ስታፋጥጠኝ ነው የቆየችው ስትለው እንዲህ ምን እያልሽ ነው? አዎ እውነቴን ነው ምልህ ስለዚህ ስለተዛ ደብዳቤ ማወቅ ፈልጋለሁ ብትለውም ናታል ግን በፍጹም ምንም አይጠቅምሽም እባክሽ ተረጋጊ ይኸውልሽ ዳጣ ተረጋጊ አባዬ እንዲህ በቀላሉ እጁን አይሰጥም ስለዚህ ለአባትሽ የምታስቢለት ከሆነ ልትረጋጊ ይገባል ይላታል። እሷም እሺ ግን ማወቅ ፈልጋለሁ ለምን ለኔ በሚስጥራት ነግረኝም ብትለውም ሊነግራት ፈቃደኛ ስላልሆነ በጣም ጥሩ ችግር የለውም ብላ ጥላው ለመውጣት እኔ አብጊያን ሂጅ ጠይቃት የለ እንዴ ካንተ ጋር ምን አጨቃጨቀኝ ምክንያቱም እሷም ደብዳቤውን አንብበዋለች ትለዋለች። እንደፈለግሽ እኔ ግን አልነግርሽም ይላታል። እሷም ተነስታ ስትወጣ በአጋጣሚ የአብጊያ የገደለችው ልጅ ጓደኛ በር ላይ ገብቶ እነ ውሃን እየጠየቃቸው ነበረ። ጓደኛዬ የት ነው ያለው? እቤት አግታችሁት ነው ወይ ይላታል። አንተ ቆይ ምን ልትሰራ ነው የመጣኸው? ምን ልታደርግ መጣ ከዚህ ግቢ በማለት ዳጣ እየተንደረደረች ትሄዳለች። ዳጣ እንዳትቀርብኝ ነግሬሻለሁ፣ እዩልሽ እገልሻለሁ ይላታል። አንተ ወንጀለኛ ነህ፣ ፖሊስ የሚፈልግ ሰው ነህ፣ ለምንድን ነው እኛ ግቢ እየገባኸው በማለት ዳጣም ስትለው እነ ውሃም አምደው በዩ በእናትሽ በዩ እዩልሽ እኛን እኮ እያስፈራራን ጓደኛዬ እናንተ ቤት ነው ያለው እያለ ነው ስለዚህ ምን ትያለሽ ስትላት እዩልህ ትወጣለህ አትወጣም አርጁን እገልሃለሁኝ አንተ ወንጀለኛን አሳልፌ ለፖሊስ ሰጥሃለሁ ትለዋለች። አብጊያ ግራ ተጋብታ ከመኝታ ቤት ወጣ አታውቅም። አብጊያ በህይወት እስካለች ድረስ እኔ ደግሞ አብጊያን እፈልጋታለሁ እሷ እስካላናገረችኝ ድረስ ከዚህ ቤት አልጠፋም ይላታል። አብጊያ አሁን ላይ ያጠፋችው ህይወት ውስጧን እየበከነከናት ነው። ከቤት እንዳትወጣ በር በጮኸ ቁጥር ፖሊስ መጣ ወይስ አልመጣም? አምቡላንስ በጮኸ ቁጥር ፖሊስ መጥቶ ያዘኝ አባዬና እማዬ እያለች ስትጮህ ታድራለች። እሷ መኝታ ቤቷን ዘግታ እያለቀሰች ነው። ውሃም መኝታ ቤቷን ዘግታ እያለቀሰች እንደሆነ ስትነግረው አርጁን በቃ ጓደኛዬን የሆነ ነገር አድርገውታል ማለት ነው፣ ለምንድን ነው የምታለቅሰው እሷስ በማለት ሲጠይቅ ዳጣ ከዛ እንዲወጣ ስትለው ናታል በአጋጣሚ ያይና ይከተላቸዋል። በዛን መሀል ነበር እየሮጠ በሩን ከፍቶ አምልጧቸው የሄደው። ናታልም ሁለተኛ አርጁን እዚህ ቤት ብትመጣ ይውል ነግሬሃለሁ ይለዋል። ደረጀና ናታል ሻይ ቡና እያልን የምናወራው ነገር አለ